እግዚአብሔር ምን አለ እስቲ ጻፉ ወይ እኔ ገና አራት ብቻ ነው ጠላት ያለኝ ስላውና አምስት ሆኖ ይጠብቁኛል ጋይስ እግዚአብሔር ቂጧ አጠገብ ያለ አለ ዳቦ አለ እኔ ጋር እግዚአብሔር ጋይስ ሪከርድ አድርጉልኝ ለነገ ይቀበጥልኝ ረፍት ነኝ ቅዳሜና እሁድ የኔ ዊኬንድ ነው እሺ ያ የስራ ዊኬንድ አይደለም የረፍት ዊኬንድ ነው ምንድነው ተባል ጠላ እርገጣ ጠላው ምን እስቲ ምን እናንተ እኔ እኮ አራት ሰው ብቻ ነው መጣለው ዛሬ ያለኝ ብዬ ነበር ያፈታ ረዛቅ ብዬ ነው ለነገሩ የገባሁት ጸበኞችን አብዛልኝ የውነት ብዝት አርግልኝ ብዬ ነበር የገባሁት እንዳልኩትም ጸሎቴን ከመቼው ገና ከካው ሳልጠጣ ነው እንደ ጸሎቴን እንደዚህ የሚደርሰው ግስ እግዚአብሔር እሺ ትላለ እስቲ ቆይ ኮሜንታችሁ ላይ ነው እኮ በኮምፒውተር ግስ በኮምፒውተር ለምን ይሮጣል ግስ በኮምፒውተር በሰፊው ነው የሚያሳየው ቀስ ብለው ነው የምታዝናኑ ስፈልጉ ወደ ኋላ መልሼ ማየዋል ቴዲ ብላሌ ጋይስ እጅ ብቻ ነገሩ ጆከርን ታው ኤኒ ታይም አይ ካን ፒክ ችግር የለብኝም እንትና ናይ ኦይ እንትና ያለውን ብቻ ነገሩኝ ቴዲ አዋሳን አልጠራውም በነገራችን ላይ አዋሳ ሐረር ስለምትመስለኝ አዋሳን እንዳትጠሩ ቴዲ አዋሳ እንዳትሉ ቴዲ ብቻ በሉ ከእንግዲህ በቃ ገብቶኛል እሺ ጠንጎ ብሏት አለ ጠንጎ ምን ማለት ነው ጠንጎ ማለት ጠንጋራ ይገሩት የማይቀይር ከሆነ ሪከርደሮች ምንም ሳታጎሉ ሳትቀንሱ ሪከርድ አድርጉልኝ የሚገርም ነገር እንትና ቴዲ የእውነት ይልታጣሉ ይኮንም አላውቅም ለነገሩ እኛ መች እርቀኛ ሆነን እናውቃለን እኔ ከሚዲያ ሰው ጋር ጋይስ ጸበኛም አይደለም እርቀኛም አይደለም they just my topic guys እና ትላለ ሪከርድ አድርጉልኝ ገና የኔ ቂጥ ላይ ያለውን ጸጉር አስቆጥራለሁ ቴዲ እኔ የዲቦራን ቂጥ ቆጠርኩ ነው ያልከው እኔ ጸጉር ላይ ስንት ቁጥር እንዳለ አስቆጥራለሁ ምክንያቱም ስራ የለም ስራ ስለሌለ የኔ ቂጥ ላይ ስንት ጸጉር አለ ቆጥረህ ትነግረኛለህ ቆጣሪ ነህ አንተ ከእንግዲህ የሴት ቂጥ ላይ ያለ ጸጉር ቆጣሪ ነህ ሀገር ቤት ያለ መብራት ኃይል መብራት ቆጣሪ ውሃ ቆጣሪ የሚባል ነበር የምናውቀው አሁን የሴት ጸጉር ቂጥ ቆጣሪ ሆነ ነው ማስቀር ና ቁጥር ስንት ነው ያለኝ ልቃሚ ግን
ለነገ ይቀመጥ። ሪከርድ አድርጋችሁ አስቀምጡልኝ ማለት ይሄ ትንሽ አይደለም፣ ሙሉ ሪከርድ አድርጉልኝ ማለት ስለኔ የሚመለከተው ይመስላችሁ። አሽሙር እንኳን የሆነ ዝም ብሎ ኤች ሐመርዋሃ እንኳን ካለ እኔ ነኝ። እሺ እኔ ስለ ኤች ጉዳይ እቆማለሁ። ዛሴት ሀበሻዊት ካለ እንኳን ሃለችበት እኔ ነኝ። ያችን ቦታ ሪከርድ አድርጋችሁ ዩቲዩብ ላይ እንትን በል ሄለን ጸጉሪ ሳሳተይ ጸጉሬ እንኳን በቅሎ ነው የነበረ ጸጉር ቢሳሳ ሳሳት ያለሽ ጸጉሬ እንኳን ከአመት 6 ወር በፊት እንደዚህ እንደ ካንሰር ህመምተኛ ልጭት አርግቼ ያደገ ጸጉር ነው። የእናንተ ጸጉር እርግጠኛ ነኝ 30 አመት 40 አመት አብሯችሁ ያለ ጸጉር። የኔ ጸጉር የ1 አመት የ6 ወር ጸጉር ነው ያለኝ። ያ ዩቲዩብ ላይ ያለ ሁሉ ነገር የኔ ጸጉር የኔ ምናምን የኔ ቂጥ ሁሉ ነገር አለ። ዶንት ስትሬስ። ያ እና አሁን ላወራበት የገባሁትን ላውራ እንጂ ለምን ላወራበት የገባሁት ሀያ ነገር እፍትነኝ አልኳችሁ። ማሴንጀር ላይ ግቢ ሄለንሽ የኔ ኢንሳይደሮች አንበሶች ናቸው። አሁን ጋይስ ያፈታ ረዛቅ ለካ አንዳንድ ጊዜ ጸሎት ራሱ ግራ ያጋባል። ረተቻት ሄለን የኔ ኢንሳይደር እሺ ቴንክ ዩ ማይ ኢንሳይደር እሺ ቴንክ ዩ። ይሄ ነገር ፍልቅ ሲል ወደ እኔ ነው የሚመጣው። ቴዲ እስቲ ትንሽ ቪዲዮ ተላከለ። እግዚኦ አስፈልሽ ነበር። በምን ቀን የነካው ልጅ አስፈልሽ ነበር። እግዚአብሔር እውነት ስማ ቴዲ ባላሳመመ እውነቱን ባልደረሰብህ ኖሮ ቁጭ ብለህ እቤት እስከምትገባ አላስችል ብሎ ውጪ ቁጭ ብለህ ስታወራ ዳታ በዳታ ነው አለ የምታወራው። ለዳታ ተጨማሪ ወጪ ያስወጣችሁ ያለው ነው ገብቷል። ገና ሳልሰማው ተመች ሂድበት። አጭር ቪዲዮ ስለሆነ ሊድበት እቺን ብቻ ነው የሄደብኝ ነው። ረጅም ነው ቪዲዮ ከመጀመሪያ በፊት ረጅም ነው ወይስ እቺ ብቻ ናት? እቺ ብቻ ናት ወይስ ሙሉ ነው? ብዙ ነው? ይሄ ብቻ ነው ወይስ እንትን ነው? ቶሎ በሏ ፈታላዎች ተናገሩ። ይሄ ብቻ ነው ወይስ ረጅም? ረጅም ከሆነ ላልጀምረው፣ አጭር ከሆነ ለበለብ አርግቼው ይሄዳል። የእውነት ብዙ ነው። ኦኬ ብዙ ከሆነ ልለፈው ወደ እንትን ልሂድ። እናንተም ፎከስ አድርጉ። ለማሰላችሁ ዩቲዩብ ሪከርደሮች ሁሉንም ነገር ሪከርድ አድርገው ስለሚለቁት ኤኒ ታይም እንደዚሁ አሁን እንደዚህ ቪዲዮዎች ሳይለክልኝም ዩቲዩብ ላይ ነው የማገኘው። እኔ በነገራችን ላይ ቤታቸው መጥቻ አይደለም የምሰማቸው። ለዛ ለነገ ይቀመጥ ፕሊዝ። እናንተ አሁን እንትን በሉ ዲጄ ያ ቆይ ባትሪ ጨረስኩ። ሺት እናንተ ሰካት ስትረጋጉ የመጣውበትንማ ማውራት አልችልም ጋይስ። አንዳንዴ ለካ ጸሎት በአንድ ጊዜ ሁሉ ነገር ሲያወርድ ግራ ይገባል ጋይስ። የእውነት ቴዲ ጥብሴ ብቻ አይደለም ቂጤ ላይ ያለውን ጸጉር አስቆጥረዋለሁ። ምክንያቱም ፖለቲካ ጠሮባል። ቂጤ ላይ ስንት ጸጉር እንዳለ አንድ ከተሳሳትክ አናትን ነው ምቀውረ ገብቷል። አናትን ምን አባት ሰራል እዚች ምድር ላይ የሴቶች ቂጥ ጸጉር ቆጣሪ ካሎክ ምን ሰራል እዚህ ምድር ላይ ምን ሰራል ገብቷል። ያ አስቆጥራለሁ ካልኩ አስቆጥራለሁ። ያ ፖለቲከኛ እንዳልሆንክና ተራ ልቅምቃሚ እከካ ክርስማስ ላት እንኳን ሰው ራስ ይጣራ ዲም ላይት ለብሰ የምትሄድ እብድ መሆን አሳብዳለሁ።
በኤቪደንስ 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 ለዚህ ለነገ ተቀመጠልኝ። ምክንያቱም ሌላ ቶፒክ አለ። እሺ ሌላ ቶፒክ አለ። ታብታብ እያደረጋችሁ አይደል? ያ ላይቭ ነኝ። አሳብዳችኋለሁ። ማሳብዳችሁ ባለጌ ስለሆንኩ አይደለም፣ ስለማውቃችሁ። I know you well። እንደኔ ሚዲያ ላይ የሚያውቃችሁ ሰው የለም። ገባችሁ? እንደኔ የሚያውቃችሁ ሰው የለም። ስለማውቃችሁ የልቡን የነገረ ሰው የኮረኮሩትን ያህል ይስቃል የሚባላል። ይሄ የምትንጫጩት ሁላ እውነት ስለነገርኳችሁ ነው የምትንጫጩት፣ ሌላ ነገር አይደለም። ገባችሁ? ያ ዛሴት ሰድቤያችሁ አይደለም፣ እውነት ነግሬያችሁ። እናንተ በስድብ ቀጥሉ፣ እኔ በእውነት እቀጥላለሁ። በኤቪደንስ የማላፍርበት በጽሁፍ ጎግል ላይ ቢካሄድ የሚገኝ ነገር ሚዲያ ላይ ቢገኝ እንትን ሰው ትክክለኛ ሰው ቢጠየቅ የሚናገረውን ነገር የማልጠየቅበትን ነገር ነው የምናገረው። እሺ ያ ስለምን እንደማወራኔ በጣም ማውቀሰው ነው። አይ ኖ ገባችሁ? አይ ኖ እያንዳንድሽ እዚህ ሚዲያ ላይ የምታረጊ ሁላ እንኳን ረጣው በሁሉም ነገር ተዘጋጅቼ ነው የማወራው። ሳውራ በነገራችን ላይ በህግም በህልውና በምናምንም ተዘጋጅቼ የማወራ ሰው። ተዘጋጅቼ ስላችሁ አውቀዋለሁ ልላችሁ ፈልጌ። ያ ማላይ ቁጭ ብለሽ ማንን ታሚያለሽ ይላል ፍርድ ቤት። እና ጉቺ የት ነው ያለችው? ጉቺ ነይ ማለት ቴዲ ሐዋሳ አይምሮአችሁ አውጡት አንድ ጊዜ። ለምን መሰላችሁ? ነገ እረፍት ነኝ፣ እሁድ እረፍት ነኝ። እሺ ይሄን ሁላ ነገር እንትን አለለም። ገባችሁ? ለሀገር መቆርቆር ማለት ህዝቤ ለምን ይሰደባል ማለት መንግስት ደጋፊነት ከመሰላችሁ ተነፉ ጋይስ። ለምን አትዳሩ? ስራ ከምትፈቱ ለምን አትዋለዱ? ለምን አትዋለዱ? You got me guys? እየተያየን ተለያየን ይላል አበበ ተካ። I talk about my people. I not talk about Dr. Abiy. Yeah. I never መንግስት እንደዚህ ትላላችሁ ምናምን ብዬ ተናግሬ አላውቅም። ለምን የምናገር? ታንኩም ባንኩም እጁ ላይ ያለ መንግስት ነው። እኔ የምን አባቷ አለቅላቂ ነኝ? እንትናነካ እንትናናትን ካመለው ነው። ህዝቤን ስትነካ because of I know you ዘና ብዬ መልስናል። አይ ነው because of ስለማውቅ ህዝቤንም ስለማውቀው ስትነካው ኮምፔር ነው ማረግል። what about this or this ነው ያ አዳኙ ካሜራ ቁጥር የምትበትነው ምንድነው? የሷም ዋትስአፕ ነው ለማለት ነው። አይ እኔ ነኝ እኮ ዋትስአፕን ደውሉ ብዬ ለሰው የምሰጠው። ይኸው ደውሉ ብዬ ለሰው የምሰጠው እኔ ነኝ እኮ አይደል? የዩቲዩብ ልጆች እኮ ዋትስአፕን ያውቁታል። ሌላ ምስጢር ያወጣችሁ መስሏችሁ ነው? እግዚአብሔር የኔ ምስጢር የሚሆነው ለቴዲ ሐዋሳ ቂጤ ላይ ያለውን ጸጉር ቁጥር ብዬ እስተምልክለት ድረስ እኔ ጋር ያለችው ቂጥ ብቻ ናት እንጂ ሌላ ነገር 7 አመት ሚዲያ ላይ የሚያውቁኝ ሰዎች የኔን ኢንስታግራም፣ የኔን ማሴንጀር፣ የኔን ዋትስአፕ ግሩፕ ገብቶ የሚያወሩበት ነው። እሺ ባለፈው ቲክቶክ ማስገባት ሳይችሉም ሲቀሩ ቲክቶክ ላይ የበተንኩ ኑና ግቡና አውሩ ብያለሁ። ዛት ሚንስ አትድከም ለማለት ፈልጌ ያ ቁጥር 10 ጊዜ ስትደጋግም አድሚኖች ያወጣዋል ለራስ ብዬ። እሺ ዶንት ስትሬስ እና ትላለ ጉቼቱ ጋርሽ ኤሰጀርቲ እንታንቲ ኤሰጀርቲ
ጊዜለው ለማንኛውም እኔ አለ ምክንያት አልናገርም ምተረጉምላችሁ ነገር አለ ጉቺ ብትኖሪ እኔ ላነካካሽ አይደለም ምን አይደለም አንዳንድ ሰው ከመቼው ምናምን አለ ገባሽ ያ 24 ሰዓት በጣም ረጅም 48 ሰዓት በጣም ረጅም ያ ስለ ሚዲያ ማታውቂ ከሆነ በሰከንድ ውስጥ ስንት ሚሊዮን ቪዲዮዎች ናቸው ፖስት የሚደረጉት ገብቶሻል ያ በሚሊዮን ኢን ሰከንድ ብዙ ሚሊዮን ቪዲዮዎች ፖስት ይደረጋሉ ኦን ታይም ሴም አፕ ላይ that means ጊዜ is ቪዲዮ ነው ለማለት ፈልጌ ከዛ ውስጥ ለምሰማውና ላየሁት ነገርና ለተሰማኝ ስሜት ሄለን ተቀየረችና መጣች ለሚለው እኔ ላልከዳሽ ላልጠላሽ የሚል ዘፈን የማዘፈን ነበር አልተገባበዝም ለጊዜው አንድ ሰው የተበደለ ሲመስለኝ ኤቪደንስ አምጥቼ ይሄ መሆን አልነበረበትም ጥፋት እስታልገባ ድረስ አንተ ልቃሚ ብዬ ያ በቲቪት የተወጠረውን ሰው እናገራለሁ ሚ ላይክ ዚስ እኔን የሚያውቀኝ በነገራችን ላይ ከኔ ጋር የከረመ ሰው ነው እሺ እኔን ሃይላይት የሚያውቀኝ ሰው ግራም ይጋባል ይሁት እኔን ቀርቦ ያወቀኝ ሰው ቀርቦ ይስላችሁ በቤቴ ቁጭ ብሎ አለ ሚዲያ ላይ ከኔ ጋር ሙሉ ቪዲዮ የሰማ ሰው እኔ ምልል እንደምፈልግ ያውቃል እናንተ እንደምትሏት አይነት ሰው በሆኖሮ ሚዲያ ላይ በዚህ አቋሜ ስንት አመትን ያልታወቅም ነበር ገባችሁ አንድ ሰው የተበደለ ሲመስለኝ እየሰማኝ ይሁን አላውቅም እያልሰማኝ ይሁን አላውቅም የተበደለውንም አብሽራላለሁ የበደለውንም እንዲህ ያርጋሃል በየራሱን ቪዲዮ አሰማዋል ያም ነገር አልገባ ካለው በሚገባው ቋንቋ እኛ እናወራዋለን just this is እሺ ምናልባት ያልገባችሁ ሰዎች ካላችሁ my point is topic ብቻ ነው የኔ point የሀገር ልጅ የጓዳ ልጅ የኩሽና ልጅ የመንደር ልጅ አይደለም እሺ ያ እንኳን የሀገር ልጅ አይደለም እኔ እናቴን ደውዬ አልጠይቃት አላውቃቸው ወንድሞቼን አላውቃቸው ምክንያቱም ስደት ላይ ስኖር ከኔ ጋር አልኖርም ባህር ሲሻገር ከኔ ጋር ጀልባዋን አላቃነልኝ for me ያ ገባችሁ እኔ በሚለው ነገር ላይ ገና ለገና ቤተሰብ ናቸው ብለው ነን ብለው እንደዚህ አትበይ ምናምን ካሉ እቦልካቸዋል because of እኔ ያለፍኩበትን ዓለም አያውቁት ከምን አንፃር እነሱ እንደ እህትና እንደ አባት እንደምናምን ነው ኮሜንት የሚሰጡኝ ነው ገባችሁ ያ እኔ የተነሳ አጀንዳ ላይ ነው ፎከስ ማድረግ አንዳንዶቻችሁ ጉቺ ለምን በውስጥ አላናገርሻት ለምን ነው በውስጥ ማናገራት can you give me reason because of አንበሳ እውነት ለጉቦ ነው የሰጠችኝ ጉቺ ራሷ አው ለጉቦ ነው ብላ ትናገረ ለጉቦ ነው እየሰጣውሽ ትበል ቃል በቃል ከራሷ እንደበት መስማት ስለምፈልግ ራሴ መደምደም አልፈልግ እኔ አልፈልግ ለጉቦ ካለች ለጉቦ ይሄ በቂ አይደለም ያስጨምራል ያ ሰው ልጅ ወይ ደስ ሲል ወይ ምን ሲል ዝም ብለ ለሰፖርት የሆነ ነገር ግንባሩ ላይ ደንኮ በመራቀን ቢሆን ተለጥፈበታል ያ ማለት ኤፍሬም ታምሮ ሲዘፍን ስንት ምራቅ ግንባሩ ላይ ተለጥፎለት ነበር ሽልማት ያ ማለት የግላቸው ዘፋኝ ሆነ ማለት ነው ቴዲ አፍሮ ዘፋን ሲዘፍን ወርቅ ተሸልሞ ነበር ያ ማለት ያ የሸለመው ሰውዬ እንደፈለገ ዘፈኑን ሊያስቀይረው ሊያስቀነቅነው ይችላል ማለት ነው ምናልባት በሚገባችሁ ቋንቋ እናውራ ብዬ ጉቺ ለጉቦ ነው የሰጧት ከራሷ አንደበት ካለች እኔም በመናገራት ወይም ደግሞ በማስረዳት መንገድ ሄዳል ግን እኔ በድንገት እንደማንኛውም አርቲስት እንደሚናው ምናምን ዋው ምናምን ብለ አሜ ቁርጥ ይበል ብለ ወይም ደግሞ ዝም ብለ የለም አብረ ረጅም ሰዓት አብረ በማሳለፍ ውስጥ ለሰዎች የምታረገው ነገር አለ አንዳንድ ሰው
ቴንክ ዩ ይላል፣ አንዳንድ ሰው ያደንቃል፣ አንዳንድ ሰው ደግሞ የሆነ ያለው ነገር እጁ ላይ አይደል ብትን ያደርጋል። እኔ ከዚህ አንፃር ነው የምወስደው። እጇን ለማስጠምዘዝ ነው እናንተ በምትሉት ቋንቋ ጉቺ የእውነት ይሄን ተረርተው ቢሆን እኔም የምጠይቃት ጥያቄ አለ ማለት ነው። ገባችሁ? እናንተ እንደምታስቡት ጉቺ ስለ አንበሳ ብታስብ ማሚ 5 አንበሳ እዚህ ገብታ ስታወርድ አንበሳ አይምሮዋን ይቀይራት ነበር። አያችሁ? እናንተ ነው የምታሸረግዱትና አይምሮአችሁ በአንበሳ የጠበበው እንጂ ጉቺ ያ ነገር የላት እንደሌላት እኮ ስለ አንድ አንበሳ ነውር በውስጥ አታይ ምትሉት ከአንድ አንበሳ 5 አንበሳ አይበልጥም እንዴ? አይበልጥም። ታዲያ እንደዛ በእናንተ ጭንቅላት ከሆነ ለምን ማሜን አላናገረች? ለምን አሁን ነው ጉቺ ጉቺ የምትሉት እንጂ ከጉቺ ጋር ማሜ እኮ ረጅም ሰዓት ነው የሚተዋወቁት፣ ረጅም ጊዜ ይተዋወቃል። ገባችሁ? እና እኔ አንድ አንበሳ ሄለን አወረደችላት ቃል ኪዳን ነው እንደወረደው ጀስታንስ እናንተ በምትሉት ነው። እኔ ጉቺን አለም ይሄን ጥያቄ የምጠይቃት። ይሄንን የማልጠይቃት ምክንያት ምንድነው? 5 አንበሳ ማላስደነገጣት አልገረማት። ገብቶቻል? ጭራሽ እንዳይቀር ተብሎ አንዱንም የቀራትን አንበሳ ለቤት ታወርዳለች። እና በውስጥ አናግሪ በውጭ አናግሪ የምትሉት ምክንያቱ ምንድነው? ንገር። እሷ እንኳን የማታምንበት ለምን አምናችሁበት እንደዛ የምትሉት? እኛ ከጉቺ ጋር ያወራነው ፊት ለፊት ላይ ነው ያወራነው። እየተበተባችሁ በነገራችን ላይ ያ አውቃለሁ ጠላትም ወዳጅም እንዳለ። የሚገርማችሁ ነገር ግን ሄለን ለወፍጮ ቤት አባወራ ብርቁ አይደለም ከሚባሉ ሰዎች አንዷ ነው። ያ ገባችሁ? አያስደነግጠኝም። ግን ለማንኛውም ወሬ ከፈለጋችሁ ወይም ደግሞ ለማንኛውም መቀጣጠሪያ ይፈልጋል። ጠላትን አይነ ስር አኑሮ ይባላል። ጠላትን ብንሆን አይነ ስር አኑሮ ይባላል። ለምን ምን እንደሚሸርብ አይታወቅምና ይባላል። እና እየተበተባችሁ ኮፒ ሊንክ ምናምን ነገር ያረጋችሁ ማለት ነው። በጊፍት ባርኩት አይደል እንደ ዩቲዩቦች ያ ዩቲዩቦች ተኝታችኋል። እና ጉቺ እናንተ የምታስቡት አይነት ሐሳብ የእውነት ካላት ከራሷ አንደበት ልስማ። እኔ ግን የላትም ብዬ ነው የማስበው። ገባችሁ? ምክንያቱም አይተናላ ከዛ በፊት ምን አይነት ጉበኛና ምናምን ብትሆኑ የራሳችሁ አቋምና አይምሮ ባይኖራችሁ ነው አንበሳ ወርዶ አይጥ ተወርውሮ የምትሉት። በጣም ምትገርሙ ነገር። የሰው ልጅ ክብር፣ የሰው ልጅ ጸብም፣ የሰው ልጅ መዋደድ የሚመጣው በሐሳብ እንጂ በብር አይደለም። ሚዲያ ላይ ያላችሁ ሰዎች ሁላ በብር እንደምትመነዘሩ ነው የገባኝ ያለው በነገራችን ላይ። ገባችሁ? ያ እኔ ሐሳብ ነው የሚገዛኝ። በሐሳብ ነው ከሰዎች ጋር አንድ መድረክ ላይ መቀመጥ። ሐሳብን ነው መቃወመው። አንተነትን ወይንም ደግሞ አካልንማ የት ነው ማውቀው? የት እንገናኛለን? ግጭታችን የሐሳብ እንጂ የአካል አይደል። ለአካል እኮ መገናኘትም ያስፈልጋል። እኔ ደግሞ ላገኛችሁም አልፈልግም። ምክንያቱም የሰለጠነ ዘመን እዛ ሴት እና እንደዚህ ላላችሁ ሰዎች ነው አንዳንድ ማከብራችሁ ሰዎች አላችሁ ከተላከልን ቪዲዮ ግን ይመቻችሁ። ያ ዛ ሴት እና ጉቺ ለምን በምን አንፃር እንደተናደድኩ አይ ቲንክ መረጃ ይሆናችኋል ብዬ አስባለሁ። እዚህ ጋር አዳምጪ ጉቺ እሺ። ይሄን ስታዳምጪ እኔ ተታረቂ ያልኩሽ አይደለም። እኔ ሐሳቤን የቀየርኩበትን ነገር በቂ ምክንያት እንዲኖርሽ ብቻ ነው እንጂ የራሳችሁ ፋንታ ነው እሺ። እኔ ችግር የለብኝ። ያ ችግር የለብኝ። ያ እኔ ከማንም ምናምን ጋር ማህበር ሆኜ ምስር ለቃሚ ሆኜ አልታይም ሚዲያ ላይ። እኔ ሐሳብ ላይ አወራለሁ ስጨርስ ሌላ ሐሳብ ላይ የምዘልሰው ነኝ። ያለታ የተጎዳ ሲመስል ከጎን ቆማለሁ፣ አንገቴን ነው የምሰጠው። ነገ ደግሞ ያንን ጠባሳ አንገቴን ይዤ ደግሞ ልሰድብ ይችላል። ምክንያቱም እንደዚህ አይነት ጭንቅላት እኔ የለት ለት ተግባር ላይ ነው ፎከስ ማድረገው ጋይስ። I don't need what is your future, what is your past tense። ያ ገባችሁ? እና እኔ አንዳንድ ጋይስ እናንተ ዳኙ ትግረኛ እኔ ተረጉምላችኋለሁ። እድሜ ለመለስ ትግረኛ ልክ ልንለምድ ስንል
ከስልጣን ወረዱ እንጂ ትንሽ ትግረኛ እስተምንለምድ ምን አለ ቢቆዩ አልኩኝ። አሁን ገባችሁ? መስማት ብቻ ሳይሆን መናገር እንድንችል ምን ነው አልኩኝ ማለት ነው። ለማንኛውም እዚህ እኔ የምናገርበት ፖይንት እንዲገባችሁ ዳይ አትያም ቡኡ እንዲያትሽቀደላ ዚያ በጽብጽ ዚያ ጉቺ ቆሞልኛል ለምትዩ አይደለም ሚኪ በትግረኛ ምን እንደሚል ልንገርሽ በትግረኛ ከዛ በአማርኛ ይቀጥለዋል እንደዛ ስትሲል አየሽ ይሄንን ንግግር ሲናገር የሞኒካ ቤት ነው ሚኪና ማህሪ ነው የሄዱት እሺ ለጠቅላላ ዕውቀት እና ቮይሱን ስም እሺ ቮይሱን ስም አዳምጪ ዝጋ ወላትያም ቡኡ እንዲያትሽቀደላ ዚያ በጽብጽ ዚያ ጉቺ ትባሃል ጉቺ የምትባል እቺ ሸርሙጣ በብር የምትገዛ አስቀያሚ አለ በትግረኛ ምነግርሽ ነው ቃል በቃል ስለ እንደዚህ አይነት ትግረኛማ በጣም እናውቃለን ስሙት ዝጋ እሺ ወላትያም ቡኡ እንዲያትሽቀደላ ዚያ እቺ በብር የምትገዛ ልቃሚ ናይ ጉቺ የምትባል አለ ጉቺ የምትባል ሸርሙጣ በእኛ እየነገደች ነው ይላል ስም ይዝጋ አስተርጉሚው ከፈለግሽ በጽብጽ ዚያ ጉቺ ትባሃል ብስብስ ጉቺ የምትባል ተረዲክሎ ቦያ ተረዳሺ በእኛ ስም ይዝጋ ቦያ ሽቀደላ እሱ በእኛ እየሸቀለች ነው ስም ይዝጋ ከጽረፍ ካሎስ ተስቀጥ ና ያ ስነ ስርዓቷን ከያዘች ስርዓቷን ትይዛለች እኛን ስም መጥራት ታቆማለች ነው የሚለው ኤርትራና ኢትዮጵያኖች ራሱ እግዚአብሔር ያለም ልባችሁ ብለሽ የምትመርቂውን ራሱ እነሱ ስማችንን ለዛ እንኳን እንዳትጠራ ነው እያነሻለው ማ ሚኪ አይሽ ለኔ ቆሞልኛል ምናምን ያልሽ ቆሞልሻል አላወቅሽ ገብቶሻል ያ እዚህ ጋር ስም አና ተሰደል ነው ህሊታ ተረዲክሎ ካልሰብ ከተንከፋፈሎ ዝነ እሷ ከመጣችበት ሀገር ይላል በትግረኛ እሷ ከመጣችበት ሀገር እሷ ከመጣችበት ሀገር ስም ይዝጋ እጅ ሰባያ ከተንከፋፈሎ ደግሞ ከመሐውትስ እሷ ከመጣችበት ሀገር ማንንም ሰው ከጠየቃቸው በአንድ ጊዜ የሚሰጡ ናቸው ይልሻል እዚህ ጋር አዳምጪ ተረዲክሎ ስለዚህ እዚህ ጓል ተረዳሽ ይላታል አው ከዛም በአማርኛ ይደግሟል አንደገል ልንገርሽ ጉቺ አንደገል ነይ ውሸት ነው አይደል ስሙት እዚህ ጋር አይኖ ማን ለማን እንደምትግማሙ አውቃቸዋለሁ አማርኛ እኮ ደግሞታል ምክንያቱም ክፍታፍ ስለሆነ መቆጣጠር አይችልም ሚኪ አይኖዩ ክፍታፍና ቁሻሻ መሆነ አፍ ብቻ ነው ጭንቅላት ራሱ የተሰራው ከልቅምቃሚ ትላትሎች እንደሆነ አይኖዩ ገብቷል ያ እዚህ ጋር ስሙ በአማርኛ ይደግመዋል እራሱ ገስ በአማርኛ ይደግመዋል የሚያወራውን እዚህ ጋር ስሙት ጓል አዳ አው ሐረር እዚህ ሐረር ዝባል እዚህ ድሬዳዋ ሐረር የሚባል ሀገር እዚህ ድሬዳዋ የሚባል ሀገር ይላል ከዛ በአማርኛ ረስቶት ሄደበት ማለት እሺ ስሙት እዚህ ጋር ተረዲክሎ ብቅርሽን 50 እዚህ ሐረርና ድሬዳዋ የሚባል ሀገር ናይ ቀርሺ በአንድ ብር እንደፈለክ ታወጣቸዋል እሺ እንደፈለክ ታወጣቸዋል እሺ ሄሪት ታንም ድሩ ከገርመክ ለምንድን ነው የሚገርምሽ ስም ይዝጋ በእምስ በነፃ የሚባለው እምስ በነፃ ጠራውት ጋይስ መተርጉም እኮ ከባድ ነው የሴት ልጅ ሙሙ በነፃ የሚባልበት ሀገር ድሬዳዋና ሐረር ነው በአማርኛ ደግሞ ይተረጉማል ይሄ ውሸት ነው እውነት ይሸት ነው ትግረኛንማ የምትጠቀሙበት ኢትዮጵያኖች ለመቦጥቦጥ ስትፈልጉ ከዛም በአማርኛ እንደዚህ ብላችሁ ትወጣላችሁ ኩልናው ናይ ሐብሲሁ ናይ አኳቱሁ ትላላችሁ ልቅ ኢትዮጵያ ውስጥ ድሬዳዋ ውስጥ ነው እና እዚህ ጋር መታች ተጠምብልክስ ድሬዳዋ ውስጥ ነው ሐረር ውስጥ ነው በአንድ ብር የሴት ልጅ ቂጥን እንደፈለክ ስትነፋ የምታድረው ገብቶሻል ጉቺ ገብቶሻል ያ ይሄንን ሚኪ ሲል አይሽ እሷ ቤት ነው ያለው ሆስቷ እሷ ናት ተው አላለችው እኛ እናውቅማ ትግረኛ ዝም ነው ያሉት
ከባሽ ከዛ በአማርኛ መጣ ተናገርሽና እኔ ቆምልሻለሁ አለች ገብቶሻል ያ በትግረኛ ምን በአማርኛ ምን እንደሚወራ እናውቃለን እንኳን ልጅ ሲሰጡ ሲያስማሙን እናውቃለን አሁን እኔ ዝም ልበል አዳምጡት ቃል በቃል እሺ ያ ሙሉን ቪዲዮ ላኩልኝ በነገራችን አይ ቲንክ እዚህ ላይ ራሱ አለ መሰለኝ ሙሉ ዩቲዩብ ላይ አለ አሁን ቃል በቃል ወላቲያም ቡኡ እንዲያትሽቀደላ ዚያ በጽብጽ ዚያ ጉቺ ትባሃል ተረዲክሎ ጉቺ ብስብስ የሆነች ጉቺ የምትባል ይሄ እንትን አይደለም አይሽ ከማጋ ቆምሽ ያልኩሽን በግል እንኳን ድሬዳዋ እና ሐረር የሴት እሙሙ የሚገዛበት ሀገር ነው ድሬዳዋን ምን ያህል አሰደብሽ ያልኩሽን ገብቶሻል አሰብ ገብቶሻል ምክንያቴ እንዲገባችሁ ነው እኔ አለ ምክንያት ሰው አልወድም አለ ምክንያት ከሰው ጋር አልጣላ ወይ አለ ምክንያት ከሰው ጋር አልስማማም ከሰው ጋር ምን አለለም I have a reason anytime ከሪዝን ጋር ከኔ ጋር ተጣሉ በስ በሪዝን ሂዱ እስቲ በሪዝን ከኔ ጋር with evidence talk with me ቀጥ ብላችሁ ስሙ ይሄ እንትን ስሙት ወላቲያም ቡኡ እንዲያትሽቀደላ ዚያ በጽብጽ ዚያ ጉቺ ትባሃል ተረዲክሎ ቡኡ ያትሽቀደላ እሱ ከጽረፍ ካሎስ ተስቀጥ ናአና ተሰደልና ህሊታ ተረዲክሎ ካልሰብ ከተንከፋኸሎ ዝነ እጅ ሰባያ ከተንከፋኸሎ ደሞ ከመሐውትስ ተረዲክሎ ስለዚህ እዚ ጓል ዓዳ ኣብ ሐረር እዚ ሐረር ዝባሃል እዚ ድሬዳዋ ተረዲክሎ ብቅርሽን 50 ነው ድርው ናይ ድሬዳዋ የሚባልና ሐረር የሚባል በቀርሺ አንድ ናይ ትነፋለ ማለትኛ ትግረኛ ነው የትግረኛ ማውቅ ያስፈልጋል የትግረኛ ነው ራሱ አክሰንቱ ራሱ በ150 እና በአንድ ብር የሚነፉበት ብሎ ከዛም በአማርኛ ያወጣዋል ዋሻው ጋይስ አሁን ትርጉሙ ላይ ፎከስ አድርጉ የእንትና ደጋፊና የእንትና ደጋፊ ላይ ፎከስ አድርጉ ያ ትግራይ ወይም ደግሞ ትግረኛ ጃፓናዊ አይደለም የሀገራችን ቋንቋ 27 አመት አናታችን ላይ ቁጭ ያለ ቋንቋ የመለስ ቋንቋ መለስ ተናዶ በትግረኛ ሲናገረን ከፓርላማ ላይ የሰማን ትግረኛ ለምደናል አባ ልንጨርስ ስንል ሄደብን እንጂ ደና ሸምድደን ነበርኩ ደብረጽዮን ወይ ጌታቸውን ፓርላማ አስገባልን ዶክተር አብይ የጨር አንተ ለራስህ ትግረኛ ስለለመድክ ነው እኛ የጀመርነውን እንጨርስ ያ ዛሴ ገባችሁ ያ አሁን ስሙት እዚህ ካልሰብ ከተንከፋኸሎ ዝነ እጅ ሰባያ ከተንከፋኸሎ ደሞ ከመሐውትስ ተረዲክሎ ስለዚህ እዚ ጓል ዓዳ ኣብ ሐረር እዚ ሐረር ዝባሃል እዚ ድሬዳዋ ተረዲክሎ ብቅርሽን 50 ነው ድርው ከገርመኪ በ150 እና በአንድ ብር ነው የሚነፉት የሚገርምሽ ነገር ታሪክ ሲነግራት ገባችሁ በቁጭ ብላ ቡና እንደዚህ ይዛ እየጠጣች ተሰማቸዋለች ከዛም በአማርኛ ምን ትላለች ጉቺ እስቲ ትንካሽና እኔ እቆምልሻለሁ ትላታለች በትግረኛ ምን እንደምታስቡ በአማርኛ ምን እንደምታጋሱ I know you well ለኔ አይደለም እሺ ለኛ አይደለም ገብታችኋል ለኛ አይደለም ግብረ ሰዶም ጓደኞችና ሌዝቢያኖችን ሰብስቡልን በነገራችን ላይ አንድ አይነት ከለርና አንድ አይነት ማንነት ስላለን እኛም በዛው እየተወቀጠን ነው በነገራችን ላይ ሐበሻ እየተባለ ኡመራችሁን ያዙልን ኡመርን ያዙልን ስሜት መቆጣጠር አቅቶት ላይቭ ላይ ጠርሙስ ቂጥስ የሚያስገባው ታውበሉት ለዛውም ባንዲራ ከኋላ አስቀምጡ ሀብዚ ማህሪ ሰማሃንዳ ሀብዚ ኡመርዩ አላህ ናይ አሜሪካ
ሀዚ ጠርሙስ ክትት እዩ ኖርማል ባንዲራ ሃንሳ በልህንዶ እሺ በላ ገባች በእምስ በነፃ የሚባለው ኢትዮጵያ ውስጥ ድሬዳዋ ውስጥ ነው። ሰምተሻል አለ ጉቺ የሴት ልጅ እሙሙ በነፃ እንኩ የሚባለው ድሬዳዋ ውስጥ ነው። ገብቶሻል? ዋሻው ጋይስ ዋሻው ቆሞልኛል ብላ ትላንት ስትናገር እሷ አሁን እንግዲህ ያቺን ቀን እንደ ውለታ ይዟለች አለ ጉቺ። ሰው በመታከብር ብለነው እንያዝላት ችግር የለም። እነሱ ግን ዝም ብለ ኤርትራ ስትይ ብቻ ይርመጣመጣሉ ያልኳት እኔ ውሸቴን ነው ጋይስ በእናታችሁ እኔ ውሸቴን ነው ስለ ውሸትና እውነቱ አውርተን ከዛ በኋላ ወደ ስድቡና ወደ መጣላቱ እንቀጥል። ውሸቴን ነው ጋይስ ያ ገባችሁ? I talk with evidence እሺ እኔ ዶሮ አዙሮብኝ የታረደብኝና ናላዬ ዞረ ሰው አይደለሁ። አንድ ነገር ልንገራችሁ ሚዲያ ላይ እኔ ብቻ ብቀር በዚህ አቋሜ ነው የምቀጥለው። የማንም የሸርሙጣና የደደብ እጣና ጫሾኝ አልቀመጥም። You hear me guys? You hear me? እኛ ልንገር መሃሪም ሆነ ሚኪ ወላ ሞኒካ ኢትዮጵያኖች ንቀዋችሁ የተወት ምንም ስለማታመጡ ነው። ኢትዮጵያና ኤርትራ ማለት ባጭሩ ልንገርሽ ዞንና ዝምብ ማለት ነው። ዝምብ ዞን ላይ ብታርፍ ማረፏ ይታወቃታል አይታወቃትም? ዩ በተለይ እዚህ ሚዲያ ላይ ያለ ኤርትራዊ ነኝ የምትል ክፍታፍ ደደብ ኢትዮጵያኖች ዞር ብለው ያያችሁ። you don't have life ታሪክ እንኳን የላችሁ። ቶፒክ እንኳን የምታወሩበት ላይፍ ስለሌላችሁ ጂጂ ከሳምሪ ጋር ተጣላች፣ ቤታ ሽጉጥ ገዛች፣ ጉቺ ወደዛ ሄደች ነው የምታወሩት። ኢትዮጵያኖች ከኖሩ በኋላ ነው ታሪክ ቶፒክ የሚወጣቸው። እናንተ እየኖራችሁ አይደለም። እናንተ ያላችሁት አሁንም በደርግ ዘመን ናችሁ። መንጌ የት ነው ያለው? አሁንም እየተኮሰ ነው። ኩሽ ጥያቄ መንግስቱ የት ነው ያለው? መንግስቱን ያያችሁ ዘንድሮ በ1977 ተብለ ዓመተ ምህረት ውስጥ ያለ ሰው ነው። we are 2025 ኦኬ የእውነት ነው ነገር ያ አንድም ኢትዮጵያዊ ስላንተ ቋንቋምና ምናምን ለማወቅ የሚሟሟት ነው አይቻላል። እናንተ አማርኛ መቻልን የስልጣኔ መጨረሻ አርጋችሁት ነው የምትቆጥሩት። ልክም ናችሁ። you are right ውሸት ነው አይደለም። አምቼ ስትሆን እንዴት ትግረኛ አማርኛ በማይችሉ ልጆች ላይ ስትራቀቁ እዚህ ያዩአችሁ ነው እኮ እዚህ ያያችኋለሁ። አማርኛ ምን እንደሚባል ሳያውቁ እኮ ሮጣችሁ የምትከፍቱት የቴዲን ዘፈን ነው። ሮጣችሁ የምትከፍቱት ታምራት ደስታ አብዜ ጸጥቅ ዘፈን እዩ ወደድዩ ትላላችሁ። ቁጭላችሁ ዘላችሁ የአማርኛ ፊልም ነው የምታዩት። ምክንያቱም የመሰልጠን ኦሮሞና ትግረኛ ተናጋሪ ሲሰለጥን አማርኛ ነው የሚቀናው። በነገራችን ላይ አማርኛ ነው የሚማር። አማራ ሲሰለጥን እንግሊዘኛ ይቀናዋል ይባላል። ይሄ አባባለው ልክም ነው። ገባች? እንደ ኦሮሞ ትግረኛ ተናጋሪ ሰለጠንኩ ሲል አማርኛ ነው የሚያወራ። አይ ነው አውቃችኋል። በጣም ነው የምናውቃችሁ። ባለሀብት ለመምሰል